ድንግልና የሌለው ሰው አለ እንዴ? የለም። ድንግልና የሌለው ሰው የለም። ግን የሴት ልጅ ድንግልና የምንላት እቺ ሃይመን በግንኙነት ሰዓት የምትቀደደውና ደም እንድትፈስ የምታደርገው በየሴቱ ይለያያል፣ ጭራሽ ላይኖር ይችላል። ሃይመንና ድንግልና የተለያዩ ነገሮች እንደሆኑ ተረዱ። ምክንያቱም ልክ ትዳር ከተጀመረ በኋላ ድንግል የሆነች ሴት ራሱ ግንኙነት ስታደርግ ደም ካልፈሰሰ ይሄንን ትዳር ሊበጠብጥ የሚችል ነገር ነው። ስለዚህ ሃይመን የምንላት እቺ ሽፋን ፎቶ ማስገባት አልችልም። ሽፋኗ በየሰው ትለያያለች። አንዳንዴ ጥግ ጥግ የያዘች ናት። አንዳንዴ ኢቭን ሙሉ ልትሸፍን ትችላለች። ኦር ደግሞ የወር አበባ ብቻ ማስወጫ ይኖርና በግንኙነት ሰዓት እሱ ቲር ነው ደም ፈሰሰ ማታገሉን የሚያመጣው። ስለዚህ ይሄ በየሴቱ ስለሚለያይ ደም መፍሰስ የድንግልና በዋነኝነት መለያ እንዳልሆነና በየሴቱ እንደሚለያይ ሁላችንም ብንረዳ ጥሩ ነው። ከ10 ሴት 3 ሴት ራሱ ይሄ ድንግልና ኦር ደግሞ ደም መፍሰስ ላያጋጥማት ይችላል። ኖርማል ነው። በሳምንት ከ3 ጊዜ በታች የምትጸዳዱ ከሆነ መጸዳጃ ቤት ከሄዳችሁ በኋላ ደግሞ በጣም የምትቸገሩ ህመም ካለው የሚያስምጥ የሚያስጨንቃችሁ ከሆነ እንዲሁም ደግሞ ጠንካራ የሆነና ደረቅ ሰገራ ከሆነ የሚወጣው ከዚያ ደግሞ ከወጣችሁ በኋላ ሆዳችሁ ስቲል ሙሉ የሆነና ያልጨረሳችሁ አይነት ስሜት የሚሰማችሁ ከሆነ ይህ ቪዲዮ ለእናንተ ነው። እነዚህ የሆድ ድርቀት ምልክቶች ናቸው። አብዛኛው ጊዜ የሚመጡት ደግሞ በቂ ፋይበርን ካለመመገብ፣ ውሃ ካለመጠጣት፣ እንቅስቃሴ ካለማድረግና መጸዳጃ ቤት የመሄድ ፍላጎትን ችላ ከማለት ነው። ስለዚህ እነዚህ ነገሮች የምንቀርፍባቸው መንገዶች ቀላል የሚመስሉ ነገር ግን በጣም ወሳኝ ናቸው። የመጀመሪያ ፋይበር መመገብ ነው። ፋይበር ላይ ሌላ ቪዲዮ ሰርች የላችኋለሁ፣ እሱን ሄዳችሁ ቼክ አድርጉት። ሁለተኛው ደግሞ በቂ ውሃ መጠጣት ነው። ሌላኛው ደግሞ መጸዳጃ ቤት የመሄድ ፍላጎታችንን እንችላለ ማለት ነው። ከዚያ ደግሞ እንቅስቃሴ ማድረግ። እነዚህን ሁሉ አድርጋችሁ ማይተው ከሆነ ግን ሌሎች ችግሮች ሊሆኑ ይችላሉ። ከነዛ መካከል ደግሞ የስኳር ህመም ካለ፣ የእንቅርት ችግር ካለ፣ እንዲሁም ከአንጀት ጋር የተያያዙ ደግሞ ሌሎች ክሮኒክ ኢንፍላማቶሪ ኮንዲሽንስ የምንላቸው እንደ IBS የመሳሰሉት ካሉ እነሱም ምክንያቶቹ ሊሆን ይችላሉ። አንዳንድ ጊዜ ደግሞ መድኃኒቶችም እንዲህ ሊያደርጉ ይችላሉ። አይረን ሰፕሊመንቶች እና ኦፒዮይዶች ደግሞ ዋነኞቹ ናቸው። አመጋገባችሁን አስተካክላችሁ እንቅስቃሴ አድርጋችሁ በቂ ውሃ በደንብ ጠጥታችሁ የማይስተካከል ከሆነ ግን በጣም ለአጭር ጊዜ የሚወሰዱ ማለስለሻ መድኃኒቶች አሉ። እነሱን መጠቀም ይቻላል። ታዲያ መቼ ሐኪም ቤት እንሄድ? ከሰገራ ጋር ደም መቀላቀል ካለ፣ ያልታሰበ ክብደት መቀነስ፣ እንዲሁም ደግሞ ከባድ የሆድ ቁርጠትና አየርም የማይወጣ ከሆነ ሆዳችን የሚወጠር አይነት ስሜት ካለው ወደ ሐኪም ቤት መሄድ ጥሩ ነው። ራስን ማዞርና ልባችሁ ቶሎ ቶሎ የሚመታ ከሆነ ይህንን ቪዲዮ እዩት። ከነዚህ ምልክቶች በተጨማሪ ቶሎ ቶሎ የሚደክማችሁ ከሆነ፣ ትንሽ እንቅስቃሴ ያድርጋችሁ ትንፋሽ ማጠር ካላችሁ፣ እጅና እግራችሁ በጣም የሚቀዘቅዝ ከሆነ ወይም ብርድ ብርድ የሚላችሁ ከሆነ፣ ፊታችሁ የመንጣት አይነት ወይም ከለር የመቀየር አይነት ስሜት ካለው፣ እዚህ ከላይ የጠቀስኩላችሁ ምልክቶች የደም ማነስ መኖሩን የሚያሳዩን ምልክቶች ናቸው። የደም ማነስ ግን በጣም በብዙ ምክንያቶች ስለሆነ የሚመጣው በትክክል ለማከም ምክንያቱን ማወቅ ያስፈልጋል። ስለዚህ ወደ ጤና ተቋም በመሄድ ምርመራ ማድረግና ምክንያቱን ማወቅ ይኖርባቸዋል። ቂጠኝ ሲባል ሰምታችኋል አይደል? ሲፊሊስ የምንለው ነው። ይህ በትሪፓኖማ ፓሊደም በሚባል ባክቴሪያ የሚከሰት የአባላዘር በሽታ አይነት ነው። ይህ በሽታ 4 ዋና ስቴጆች አሉት። የመጀመሪያው ስቴጅ ላይ ፔንለስ ቻንከር የምንለው ወይም ህመም የሌለው ቁስል ነው የሚኖረው። ሰዎች ሳያስተውሉት ከዛ በኋላ በራሱ ሂል ያደርጋል። በራሱ ጠፋ ማለት ግን ባክቴሪያው ከሰውነታችን ውስጥ ወጥቷል ማለት አይደለም። ሁለተኛው ስቴጅ ደግሞ ባክቴሪያው ወደ ሰውነታችን ከተሰራጨ በኋላ ነው። በዚህ ጊዜ የሚፈጠሩ ምልክቶች ደግሞ የእጃችን መዳፍና እግራችን ላይ ራሽ የምንለው ወይም ይሄ ቀይ ሆኖ ሽፍታ ነገር ይፈጠራል። እንዲሁም ደግሞ ከጉንፋን ጋር የሚመሳሰሉ ምልክቶች ንፍፍት የምንለው ሊምፋዲኖፓቲ በየቦታው ላይ የማበጥ እንዲሁም ደግሞ ቁስል ይኖራል። ያ ቁስል ደግሞ በጣም የሚተላለፍበት ደረጃ ላይ ነው የሚሆነው። የማያቋርጥ የጀርባ ህመም የቫይታሚን ዲ እጥረት ምልክት ሊሆን ይችላል። ቫይታሚን ዲ በሰውነታችን ውስጥ እንደ ሆርሞንነትም ስለሚያገለግል እጅግ በጣም በርካታ የጤና ጥቅሞች አሉት። ስለዚህ በሰውነታችን ውስጥ የቫይታሚን ዲ እጥረት በሚኖርበት ጊዜ በብዙ መንገዶች ሊገለጥ ይችላል። አንደኛው የማያቋርጥ የጀርባ ህመምና የአጥንት ህመም ነው። ሁለተኛ ደግሞ በቂ እንቅልፍ አግኝተንም ራሱ ስቲል የድካም ስሜት ውስጥ መሆን። ሶስተኛ የፀጉር መርገፍም ሊሆን ይችላል። አራተኛ ደግሞ በእጅና በእግር ላይ ያሉ የጡንቻ መድከምና ህመምም ሊሆን ይችላል። ሌላኛው ደግሞ ሙድ ቼንጅ ወይም የስሜት መለዋወጥና ዲፕሬሽንም የቫይታሚን ዲ እጥረት ምልክቶች ሊሆኑ ይችላሉ። ነገር ግን እነዚህ ምልክቶች በቫይታሚን ዲ እጥረት ብቻ ሳይሆን በሌሎችም ብዙ የጤና ችግሮች ሊመጡ ይችላሉ። የቫይታሚን ዲ እጥረት አለብኝ ከማለታችን በፊት ወደ ሕክምና ተቋም በመሄድ የቫይታሚን ዲ ሌቭላችንን ማስለካት እንችላለን። ዶክተር ባለቤቴ 4 ተከታታይ ሴት ልጆችን ነው የወለደችው። 5ኛ ወንድ ልትወልድ ምን ማድረግ አለባት የሚል ጥያቄ አንድ ባል ስላነሳ በዛው ተከትዬ ጾታን የሚወስነው የቱ ነው ከወንድ ነው ከሴት የሚለውን ጥያቄ ነው የምመልሰው። ልጅ የፈጣሪ ስጦታ ነው፣ ሃይማኖታችን እንዳለ ሆኖ አሁን ከሳይንሱ አንጻር የሚለው ነው ለማስረዳት የምሞክረው። ስለዚህ ሴቶች 2 ኤክስ ክሮሞዞሞች አሉን፣ ሴክስ ክሮሞዞምስ፣ ወንዶች ደግሞ
ኤክስ እና ዋይ ክሮሞዞም ይኖራቸዋል። ስለዚህ ጾታን የሚወስነው ወንዱ ነው። ኤክስ ክሮሞዞም በዛ ሰዓት ከተገኘ ኤክስ እና ኤክስ ይሆኑና ሴት ልጅ ትወለዳለች። ዋይ ክሮሞዞም በዛ ሰዓት ወንዱ ከሰጠ ደግሞ ኤክስ ዋይ ይሆንና ወንድ ይወለዳል ማለት ነው። ማህበረሰባችን ጫና የሚያደርገው ሴቶች ላይ ነው። ሴቶች አሁንም ወንድ ብቻ ነው የምትወልደው፣ 4 ተከታታይ ወንድ 4 ተከታታይ ሴት ሊባል ይችላል። ግን ዋናው የሚወስነው እንዲያውም ወንዶች ላይ ነው። ኤክስ ክሮሞዞም ሰጠ ዋይ ክሮሞዞም ሰጠ የሚለውን ነገር። ለተደጋጋሚ የማህፀን ኢንፌክሽን ከሚያጋልጡ ነገሮች መካከል አብዝቶ በውሃና በሳሙና መታጠብ ነው። ብዙ ሴቶች እንዲያውም ለሕክምና ሲመጡ ንጽህናዬን እጠብቃለሁ እኮ በሳሙና እታጠባለሁ፣ በውሃ ቶሎ ቶሎ እታጠባለሁ፣ እንዴት ኢንፌክሽን ያዘኝ ይላሉ። እና አሁን የምናወራው በግንኙነት ስለማይተላለፉ ከማህፀን ስለሚነሱ ስለ ፈንገስ እና የባክቴሪያ ኢንፌክሽን ነው። ይስት ኢንፌክሽን፣ ካንዲዲያሲስ የምንለው እንዲሁም ባክቴሪያል ቫጂኖሲስ የምንለው። ምልክታቸው ብዙ ጊዜ የካንዲዲያሲስ ማሳከክ ነው። በጣም ማሳከክ፣ አይብ የመሰለ የተበጣጠሰ ፈሳሽ ሊኖር ይችላል። ባክቴሪያል ቫጂኖሲስ ደግሞ የሞተ አሳ አይነት ሽታ ይኖራል። በተለይ ግንኙነት የጀመሩ ላይ ከግንኙነት በኋላ ጠረኑ ሊብስ ይችላል። ግን ግንኙነት ያልጀመሩ ላይ እነዚህ ምልክቶች ይታያሉ። አሁን ምንድነው ማህፀን ፒኤች የራሱ አሲዲክ ባላንስ አለው ከ3.8 እስከ 4.2 አካባቢ። ስለዚህ ደጋግማችሁ በሳሙና ስትታጠቡ ኖርማሎቹን ባክቴሪያ የምትገሏቸው ከሆነ ላክቶባሲለስ የሚጠፋ ከሆነ ጥሩ ያልሆኑት ባክቴሪያ እና ፈንገሶች እየበዙ ያድጋሉ። ስለዚህ መረዳት ያለባችሁ በተወሰነ ቁጥር የተወሰነ ባክቴሪያ እና ፈንገስ በተወሰነ ቁጥር ይኖራል። ችግር የምንለው ከመጠን ሲበዛ ነው። ስለዚህ አብዝቶ ንጽህና ለመጠበቅ በመጣር ብዙ ሳሙናዎችን መጠቀም፣ በጣም በደጋግሞ መታጠብ ለኢንፌክሽን ኖርማሎቹን ባክቴሪያ ያስወግዳቸውና ጎጂ የሆኑት በስተው እንዲያድጉ በማድረግ ለማህፀን ኢንፌክሽን ያጋልጣል። ስለዚህ ተከታታይ ኢንፌክሽን የምንለው በአመት ከ4 ጊዜ በላይ ደጋግሞ ሲመጣና ሕክምና ሲያስፈልገው ነው። እንደዚህ ደጋግሞ የሚይዛቸው ሴቶች ሲኖሩ ማህፀን መታጠቢያ ሻምፖዎች አሉ የተዘጋጁ ባላንስ ለማድረግ አሲዲክ ባላንሱን። ስለዚህ ሐኪም የሚያዝላችሁ መታጠቢያ ሻምፖ ሊኖር ይችላል። ልክ ለፀጉር ፎረፎር እንዳይመጣ እንደሚታዘዘው ለማህፀን መታጠቢያ ሻምፖዎች አሉ ሪከረንት ኢንፌክሽን ላላቸው። ስለዚህ መልእክቱ ግን ዋናው አብዝቶ መታጠብ ኖርማሉን ባክቴሪያ እየገደለ ለኢንፌክሽን ያጋልጣል። በተለይ ከ7 ወር በኋላ ብዙ ነፍሰ ጡሮች ጎኔን አመመኝ ይወጋኛል ሲሉ እንሰማለን። እኛም ጋር ለክትትል ለጽንስ ክትትል ሲመጡ ያመኛል ምንድን ነው ብለው ስለሚጠይቁን ዛሬ ምክንያቶቹ ምንድናቸው፣ መቼ ነው አሳሳቢ ተብሎ ወደ ሆስፒታል ቶሎ መምጣት ያለባቸው የሚለው እናያለን። በመጀመሪያ ከእርግዝናው ጋር ተያይዞ እርግዝናው እያደገ ሲሄድ በተለይ ከ7 ወር በላይ ሲሆን የጎድን አጥንት መገጣጠሚያዎቹ ካርትሌጆቹ እንደዚህ አንግል የነበረው ሰብኮስታል አንግሉ እየሰፋ ይሄዳል ለጽንሱ ቦታ ለመተው። ስለዚህ ያ አንግል ሲቀየር ጽንሱ በጣም እየገፋው ሲሄድ አንደኛው እዚህ ላይ ህመም ሊኖር ይችላል። ሌላ ደግሞ በእርግዝና ወቅት የጡት ሳይዝ ይጨምራል እና ያ ሳይዝ እየጨመረ በሄደ ቁጥር ወደ ታች የመጎተትና ምቾት የመንሳት ስሜት ሊኖረው ይችላል እና ከሆርሞንም ከእርግዝናው ለውጥ ጋር ተያይዞ ጡንቻዎቹ ላይ ካርትሌጅ ላይ ቦን ላይ ለውጥ ሲኖር የተወሰነ ህመም ይኖራል። ከ7 ወር በኋላ በተለይ ደግሞ ቃር የሚለው የሆዳችን ወደ ላይ እያደገ ከመጣ ጽንሱ እያደገ ሲመጣ እዚህ ጋር የሚይዙት ልስቶማ ከአንጀት ወደ ላይ ስለሚገፋቸው አሲድም ሪፍሌክስ የማድረግ ስሜት ይኖረዋል እና አንዳንዴ የጨጓራ ስሜት የማቃጠል ስሜት እዚህ ጋር እንደ ውጋትም ሆኖ ሊሰማ ይችላል እና የልጅ እርግጫም አንዳንዴ በጣም ገኖ እግሩ በዚህ ሳይድ ከሆነ በተለይ 9 ወር የገባ ከሆነ ያ ህመም ገኖ ሊሰማ ይችላል። ስለዚህ በተወሰነ መልኩ ተፈጥሮ ነው ብለን የምንይዘው ይኖራል። አሳሳቢ የሚሆነው መቼ ነው? ፕሪክላምሲያ ካላት የደም ግፊት ካላት እና በዚህ በተለይ በቀኝ ጋር ያመዘነ ውጋት ካለ ሄልፕ ሲንድረም አንዳንዴ ጉበት ውስጥም ደም ሊረጋ ደም ሊፈስ ይችላል። ጉበት ራፕቸር እስከማድረግ ሊደርስ ይችላል። ስለዚህ በተለይ ከፍተኛ የደም ግፊት ያላችሁ ሴቶች ውጋት ከጀመራችሁ በቀኝ በኩል ቶሎ ሆስፒታል መሄድ ያስፈልጋል። ከዛ ውጭ ከዚህ በፊት ወይም በዚህ እርግዝና ላይ የሐሞት ከረጢት መቆጣት ወይም ኢንፌክሽን ወይም ኮሊቲያሲስ ጠጠሮች ካሉ ስለዚህ ሐሞት ከረጢት ከጎል ብላደር ጋር ችግር አለ ወይ የሚለው ነገር መታየት አለበት እና በጣም ከገነነ አልትራሳውንድ ልንልክ እንችላለን። ጉበቱ እንዴት ነው፣ የሐሞት ከረጢቱ ያለበት ሁኔታ እንዴት ነው፣ በዚህ ሳይድም ከሆነ ስፕሊን፣ ፓንክሪያስ መታየት ያለባቸውን ነገር ከጽንስ ውጭ ህመም ሊያመጣ የሚችል እነዛ ኦርጋኖች ላይ የሚለውን እናያለን። ስለዚህ እንደ መፍትሄ ስናይ የሚያማችሁን ቦታ ብዙ አለመነካካት፣ ጀስት እረፍት ማድረግ፣ በጣም ህመም ካለው ማስታገሻ ልናዝ እንችላለን።
ከዛ በተጨማሪ ከጨጓራ ጋር የተያዙ ስሜቶች ከሆነ የምትበሉበትን ምግቦች ጥንቃቄ ማድረግ፣ ቅባት ያልበዛባቸው ምግቦች ማድረግ፣ በልታችሁ ወዲያው አለመተኛት፣ ፕሪናታላችሁን በተለይ ማታ ወጣችሁ ወዲያው ከተኛችሁ ከሆነ ቃር ማቃጠል፣ ውጋት የሚጀምረው የሱን ሰዓቱን ወይም መቀየር። ግን እንዲህ አስጊ ህመም ካለ በተለይ ከግፊት ጋርና የደም ግፊት ካለና በጣም በዚህ ሳይድ የሚወጋችሁ ከሆነ ሐኪማችሁን ማማከር ያስፈልጋል። የማህፀን ኢንፌክሽን እንዴት ግንኙነት ያልጀመረች ሴት ላይ ሊከሰት ይችላል የሚል አንድ ጥያቄ አለ። ሁለተኛው ደግሞ ለመሃንነት የሚያጋልጠው መቼ ነው ደግሞ በግንኙነት ይተላለፋል ተብሎ ባልመታከም ያለበት የሚለውን ነው የምናየው። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። በመጀመሪያ ኢንፌክሽኖችን ስናይ በግንኙነት የሚተላለፉና የማይተላለፉ ብለን መመደብ እንችላለን። በግንኙነት የማይተላለፉት ድንግል ሴቶች ግንኙነት ያልጀመሩት ጋር ህፃናትም ጋር ልናይ እንችላለን። በዋናነት ሁለት አይነት አሉ። የመጀመሪያው ቡልቮ ቫጃይናል ካንዲዲያሲስ ነው። ይሄ ማለት የፈንገስ ኢንፌክሽን ነው። ስለዚህ ምልክቱ የሚሆነው ምንድነው? ከፍተኛ ማሳከክ፣ ነጭ አይብ ወይም እርጎ የመሰለ የተበጣጠሰ ፈሳሽ ይኖራልና ማሳከኩ ግን በጣም የተጋነነ ይኖራል። ያ ቆዳ በጣም ከቆሰለና ከቀላ አንዳንዴ ስፕላሽ ዲሱሪያ ወይም ሽንት ሲሸኑ ቦታው ሲነካ ማቃጠል ሊኖር ይችላል። በተለይ ደግሞ አሳሳቢ የምንለው በአመት ከ4 ጊዜ በላይ ደጋግሞ ህክምና ሲያስፈልገው ለምን ሪከረንት ኢንፌክሽን ሆነ ተብሎ ካልቸርም ሊወሰድ ይችላል። ስኳር አላት ወይ ምን እያልን የሚያጋልጡ ሪስክ ፋክተሮች ምንድናቸው የሚለውን እናያለን። ነፍሰ ጡሮችም ላይ ሊታይ ይችላል። በእርግዝና ወቅት የበለጠ ሊታይ ይችላል። ስለዚህ ወደ ህክምናው ስንመጣ ህክምናው ላይ ፈንገሱ ምልክቱ እንዳለበት ቦታ የሚቀባ ክሬም ለውጭ ሊሰጥ ይችላል። ግንኙነት ለጀመሩት ማህፀን ውስጥ የሚገባ ታብሌት ሊሰጥ ይችላል። ካልሆነ ግን ተከታታይ ኢንፌክሽን ካጋጠመ ማህፀን መታጠቢያ ፒኤቹን ባላንስ ለማድረግ ሻምፖዎች ይኖራሉ። ቫጃይናሎች ሻምፖዎች ፒኤቻቸው በተለይ ከ3.8 እስከ 4.2 የሆኑ አሉ። ካልሆነ ፍሉኮናዞል ሰፕረስ ለማድረግ በሳምንት አንዴ ለ3 ወርም ለ6 ወርም እያለን እንደ ሐኪሙ አይቶ ኢንፌክሽኑ ምን አይነት ነው እንዳይመጣ ምን ጥንቃቄ እናርግ የሚለውን እናያለን። ካልሆነ ግን አንዴ አክሞ እስከ መጨረሻው እንዳይመጣ አረግን ማለት አይቻልም። ከሰውነታችን ላይ የሚነሳ ስለሆነ ደጋግሞ ሊነሳ ይችላል። ግን ብዙ ሴት ላይ በአመት አንዴ ሁለቴ ሊያጋጥም ይችላል። ሁለተኛው የባክቴሪያ ኢንፌክሽን ደግሞ ባክቴሪያል ቫጂኖሲስ ይባላል። ይህም ግንኙነት ያልጀመሩ ሴቶች ላይ ሊታይ ይችላል። ምልክቱ ምንድነው? የሞተ አሳ አይነት ሽታ ያለው ቀጭን ግራጫ የበዛ ፈሳሽ ነው። ስለዚህ ስትረስ ሲኖር፣ በሽታ የመከላከል አቅማችን ሲቀንስ ራሳችን ላይ ያለው ባክቴሪያ በስቶ ሊገን ይችላል፣ በስቶ ሊያድግ ይችላል። ያ ደግሞ ሽታውን ያመጣል። በተለይ ግንኙነት የጀመሩ ሴቶች ላይ ከሴክስ በኋላ የሞተ አሳ አይነት የመሰለ ሽታ ያለው የሚያሳቅቅ አይነት ሽታ ሊያመጣ ይችላል። ስለዚህ ወደ ህክምናው ስንመጣ ክሊኒካሊ ነው የምናየው ፈሳሹ ምን አይነት ነው የሚለውን። አጣራጣሪ ነገር ካለ ለፈንገሱም ለባክቴሪያውም ቫጃይናል ስዋብ ወስደን ሊመረመር ይችላል። ግን ብዙ ጊዜ ክሊኒካሊ ዲያግኖስ እናደርገዋለን። ወደ አባላዘሮቹ ስንመጣ መጀመሪያ ጎኖሪያን እናገኘዋለን። ስለዚህ ይሄ ምንድነው? 2-3 ቀን ግንኙነት በተደረገ በአጭር ጊዜ ውስጥ አንዳንዴ እስከ ሳምንት ባለ ጊዜ ውስጥ እንደ መግል የመሰለ የሚሸት ቢጫ አረንጓዴ የሆነ ወፍራም ፈሳሽ ይኖራል። አብሮ ከዚህ ጋር ማህፀን ላይ ውጋት ሊኖር ይችላል፣ ትኩሳት ሊኖር ይችላል። ግን ብዙዎቹ የሚያውቁት አንፕሮቴክትድ የሆነ ግንኙነት ከወንድ ጋር በቅርብ እንዳረጉ ነው የሚሆነው። ባለትዳርም ከሆኑ ከነሱ መሀል የተሳሳተ ሰው አለ ወይ፣ ወደ ሌላ ሰው ጋር ግንኙነት ያደረገ ሰው አለ ወይ ብለን እንጠይቃለን። በግንኙነት ስለሆነ የሚተላለፈው። ሌላው ደግሞ ኪላሚዲያ የሚባል አለ። ይሄኛው ቀጭን ግራጫ የሆነ ፈሳሽ ነው። ግንኙነት በተደረገ 2 ሳምንት ምንም ቆይቶ ዘጌት ብሎ ሊሆን ይችላል። ሰባኪዩት የሆነ ኦንሴት ሊኖረው ይችላል። ስለዚህ እነዚህ በግንኙነት የሚተላለፉትን ከለየን ፓርትነርን መታከም አለበት። አንዳንዴ በፈሳሽ ብቻ ላይሆን ይችላል ፕሬዘንት የሚያደርጉት እንደ ሄርፕስ አይነት አልሰር ቁስል መስሎ። አሁን ሄርፕስ ጄኒታሊ ሲወጣ ትናንሽ ቁስል ቬዚክል የሆኑ ይወጡና ከዛ ራፕቸር ያደርጋሉ። የሚያቃጥል ቀይ ቁስል ነው የሚሆኑ ትናንሽ ጠቅጠቅ ያሉ ቁስሎች። አንዳንዴ በራሱ ይጠፋል፣ መልሶ ሪከርም ሊያደርግ ይችላል። ስለዚህ እሱ አንዳለ። ሌላ ደግሞ ጄኒታል ዋርት ኪንታሮት የመሰሉ በተለይ የውጭ የሰውነት የመራቢያ ክፍሎች ጋር አብሮ ሊታይ ይችላል። ስለዚህ አባላዘር ስንል በፈሳሽ ብቻ የሚመጡትን ሳይሆን እንደ ቁስልም ሆኖ ሊወጡ ይችላሉ፣ እንደ ጄኒታል ዋርት ሆኖ ሊወጡ ይችላሉ። ስለዚህ ለአንዱ ከተጋለጡ ለሌላውም አብሮ መጋለጥ ሊኖር ስለሚችል የምናደርገው ምንድነው? ባለቤታችሁ የሚመርመር ተጓዳኝ HIV፣ የጉበት ቫይረስ፣ ተላላፊ በሽታዎች፣ ሲፊሊስ እነሱ አሉ የሚለውን አይተን ሁለቱን ለማከም ነው የምንሞክረው።
ወደ መሃንነት ስንመጣ በተለይ ጎኖሪያ እና ኪላሚዲያ አንዳንዴ ሳይታወቅ ይዟቸው በሽታው ሳይታከሙ ለቀቀም ብለው ሊያስቡ ይችላሉ እና በዛ ሰዓት ሳልቪንጃይተስ ወይም ቲዩቡ ላይ ኢንፌክሽን ካመጣ ያሲድን ደግሞ በጠባሳ ከሆነ በኋላ ላይ ለመውለድ ሲሞክሩ ውስጥ የማህፀን ራጅ ይሰራ ሲባል ሁለቱም ቱቦ ዝግ ነው። አንዳንዴ ደግሞ ሃይድሮሳልፊንግስ የሚባላል ኢንፌክሽኑ ውሃ ቋጥሮ የማያስተላልፉ ነው። እንደ ኳስ ነው ትልቅ ሊሆን ይችላል መንገዱን ዘግቶ። ስለዚህ እንደ ጠባሳ ባይላተራል ቲዩባል ብሎኬጅም ሊያመጣ ይችላል። እንደ ውሃ ቆጥሮ ኢንፌክሽኑ ጫፉን ዘግቶ ደግሞ እንደ ኳስ ነው መሀል ላይ ሊቋጥር ይችላል እና ይሄ አንድ ካልታከመ መካንነትም ወይም የመውለድ ችግር የሚያመጣ ነው። ቱቦ ከተዘጋ አክቲቭ ኢንፌክሽን ካለ ኢንፌክሽኑን ለማከም ይሞከራል። እንግዲህ የሚረጋገጠው በሂስተሮሳልፊንጂኦግራፊ ነው። ግን በላፓራስኮፒ ደግሞ መከፈት የሚችል ነው ወይ ቱቦ እንዴት ነው ተብሎ ታይቶ መከፈት የማይችል ከሆነ ወደ አይቪኤፍ ከሆነ አንዳንዴ ውሃ የቋጠረው ቱቦ ቀድሞ ይውጣም ሊባል ይችላል። ምክንያቱም በአይቪኤፍ ያለውንም ጠርጎት ፈሳሹ እንዳያወጣ ኤኒዌይስ ታይቶ ነው የሚታከመው። ስለዚህ በተለይ ክላሚዲያ እና ጎኖሪያ አንዳንዴ ደግሞ ቱበርክሎሲስ ቲቢ ራሱ ካልታከመ ቱቦን የመዝጋት ማህፀን ግድግዳን በጠባሳ የመተካት ነገር አለው። ይሄ እንኳን እንደ አባላዘር በሽታ ብለን ባናየውም ያው ተያያዥ ነው፣ ኢንፌክሽን ያመጣል። ስለዚህ ክላሚዲያ እና ጎኖሪያ ናቸው መሃንነት ቱቦን በመዝጋት አንድ ሴት እንዳትወልድ ሊያደርጉ የሚችሉ። ሌላ ደግሞ ፒአይዲ ይባላል፣ ፐልቪክ ኢንፍላማቶሪ ዲዚዝ። እነዚህ ነገሮች ካልታከሙ ወደ ውስጥ የማህፀን ክፍል ገብተው እስከ ቱቦ እስከ ኦቫሪ ድረስ ሊሄዱና ቲዩቦ ኦቫሪያን አብሰስ መግል እንዲይዝ ሊያደርጉ ይችላሉ። ኦቫሪ ውስጥ ቱቦ ውስጥ ፈሳሽ ኢንፌክሽን እንዲቋጥር ሊያደርጉ ይችላሉና የአይቪ የደም ስር መድኃኒቶች ሊያስፈልጉ ይችላሉ። ለረጅም ጊዜ መወሰድ ሊኖርባት ይችላል፣ ለብዙ ሳምንትና በተለይ ፒአይዲ ከሆነ ከፍተኛ ትኩሳት ይኖራቸዋል፣ ብርድ ይላል። ታች ማህፀን ጋር ሲነካ በጣም ህመም ሊኖር ይችላል። አልትራሳውንድም የሚያሳየን ፊቸሮች ይኖራሉ። በጣም ከፍተኛ ፈሳሽ ሊኖር ይችላል። ላብራቶሪ ላይ የምናያቸው አሉ፣ ነጭ የደም ሴል ኤኤስአር ላይ። ስለዚህ በተለይ ፒአይዲ የምንለው ከፍተኛ የሆነ የማህፀን ኢንፌክሽን እስከ ውስጥ ድረስ የገባ ያ ህይወትን አደጋ ላይ ስለሚጥል ቶሎ ሕክምና ያስፈልገዋል። በደም ስር መድኃኒቶች ቶሎ መታከም ይኖርበታል። አንዳንዴ እዚህ ጋር መግል የቋጠረ ራፕቸር ካረገም ቲዩቦ ኦቫሪያን አብሰስ ቁላል አምራቹ ላይ ቱቦዎቹ ላይ መግል ቋጥሮ ከፈነዳ ሆድ ውስጥ እንደገና ብዙ ማጠብ ሊኖርብን ይችላል። በሰርጀሪ ገብተን የወደፊት የመካንነትንም እድል በጣም ሊያባብስ ይችላል እና እነዚህ ከባድ የምንላቸው ናቸው።